አረ በገላዳ ደርሶ በፈገግታ በአይኖቿ ሽገዳል የፈናሚከየ አጅሬው የደውሉን ድምጽ እንደሰማው ነው። ሰንጋተራ ነኝ። ቴክስት ሆናል ገብታል ቤት በጣም ቆንጆ ተማሪ ነበረች። ጓደኛን አስደብድበሃል። ስልኩን ተቀብዬ ሰማ ኧረ እባክህ እኔ እናቷ ነኝ እናትየው ማለት ነው። ልክ እንዳንቺ እቺን የምታለ አሳ ነገር አድርገው 6 ቢላ 4 ሹካ ልትወጋጋ ነው የሚመስለው። ግራኝ ጥፊው ሲመታኝ ከሰሌዳው ጋር ፕሪንታውት ተቃቅፈን ስንላቀስ ነጮቹ ይቀርጻሉ ቆሞ። ቴል አቪቭ እንዴት ናት? ሙዚቃ ባለውለታዬ 13 ልጅ አለ። ኬት ነው የምትፈለፍላቸው? አንድ ያዘንክበት ቀን ግን ተፈጥሮ ነበር። ቆየን ካየን እስከ ዛሬ ድረስ ያደናነኩትን እስከ ዛሬ ድረስ እንዲህ ነው ያልኩትን ውበት አስረሽኝ አምረሻ ሳየሽኝ ውበት አስረሽኝ አምረሻ ሳየሽኝ። እንደዚህ ነው አሌክስ። ቆየን ካየን ይሄ ጌታ ስላበላሸው ይቅርታ የኔ ጌታ እንኳን ደህና መጣህ። ደህና ቆየኝ። እኔ መች ነው ግን እንደው ከድምፃዊ ሰው ጋር የምግባባው? አልመጣል አታሟሹኝም? አረና ሞሻ ያንተ ሁሉ አይመስልም አይደል? እኔ እኮ ራሴን ታዘበዋለሁ። እንደው ላስታውስኝ ሚኪዬ ቆየን ካየን ከተገናኘንም ቆየን ካየን። ስለዚህ ዘፈኑ እንደውም እውነተኛ ታሪክ ላይ ነው የሚሆነው በእኔ ላይ። ረጅም ጊዜ ክለብ ተገናኘን። ከዛ ረጅም ጊዜ ቆየን ካየን የሚገርም ስራ ነው። የሚገርም በእውነት በአርቲስት ቲቪ ስም በዘጠናዎቹ ፕሮግራም ስም የማመሰግነው ስራ ነው። በጣም የተደመጠ በጣም የተወደደ ክሊፑን አይቼዋለሁ። ሁሉ በጣም ደስ ይላል። ስለዚህ አመሰግናለሁ። እንደዚህ አይነት ሙዚቃዎች ለተመልካቾች ለአድናቂዎች ማድረስ በጣም ደስ ይላል። ስለዚህ ቆየን ካየን እውነተኛ ነገር ነው። ልክ እንዳንቺ ምታሳሳ ውድ ተመልካቾቻችን ይህ ዘጠናዎቹ ፕሮግራማችን በአርቲስት ቲቪ ወዳችሁ ደስ ብሏችሁ የምትመለከቱ ፕሮግራም ነው። በጣም የምንወደው ድምፃዊ ሚኪያስ ንጉሴ ሚኪያስ ንጉሴ። ከዛ ሚኪላላ ምንድን ነው? ሚኪላላ እንደ ኒክኔም የተሰጠ ስም ምንድነው ትርጉሙ? በምን አንድ ዘፈን ነበረኝና በዛ ዘፈን ምክንያት ነው አቤል ሙልጌታ ነው ስሙን ያወጣው ማለት ነው። ላላ ይላል የዘፈኑ ርዕስ እና ለምን እንደ ኒክኔም አንጠቀመውም ተባለ። በቃ በዛ የአባት ስም ከእንደገና ወጣል ማለት ነው። ሚኪላላ ረጅም ጊዜ ነው የምንተዋወቀው። ስራዎችህንም አውቃቸዋለሁ። ስራ ላይ በኋላ እንመለሳለን። ከዛ ውጪ በደንብ ነው የምንግባባው። በተለይ ከወንድም ጋር ነው በጣም የምንግባባው። ቤተ ሆኖ እየተመለከተ ነው ቤተ እና ብዙ ጊዜ አርቲስት ህይወቱም የስራው ባህሪም አለ። አንተ ግን ቁም ነገረኛ ነው፣ ለቅሶ ሁሉ ደራሽ ነው አሉ። ይሄን ነገር እስቲ እንደው እንዴት የሶሻልን ነገር እስቲ ንገረኝ። ሶሻል ላይፍ ላይ በጣም በቃ ስትሪክት አልስትም እና ሰው ሲስት ግን እናደዳለሁ። ጋሽ ቀጥታ ይሄ ለቅሶ ይሄ አራስ ጥየቃው ምንም አይቀርም። ይሄ ደስ ይላል። ለብዙዎቻችን ብዙ ጊዜ የማይሞላልን ነገር በጣም የሚገርም ተመልካቾቻችን የአርቲስት ህይወት ይከብዳል። ስራ አለ ምናምን ያው ስቱዲዮ አለ ምናምን የማይሞላልን ሁለት ነገሮች አሉ። ከድምፃዊ ደግሞ እቺ ጉሮሮ ትላንት ድምጼ አይደል ልኬ ግልጽ ነው የማንጎሻሻ ከእንደገና የሆነ ነገር ወይ ለቅሶ ምናምን ሲሆን አይመቸንም። ወይ ስቱዲዮ አድረህ 9 ሰዓት 10 ሰዓት ክለብ የምትሰራ ልትሆን ትችላል። አይ ሚኪ ቀጥታ ነው። ግን በዚህ በሶሻል ላይፉና በኖርማል ደግሞ የሙዚቃ ህይወት ላይ እንደው ያጋጠመ ነገር አለ? ያው እንዳልከው አይመችም የኛ ላይፍ፣ ግን እንደ ግዴታ ነው የማስበው ያንን ነገር እና በቃ የሆነ ነገር ከሰማሁኝ የሆነቿን ነገር ማጣበቤ ቢሆን ቦታዋን አስይዛታለሁ። መድረስ አለብህ ግዴታ። ይሄ ከልጅነት የመጣ ባህሪ ነው? ታዋቂ ከሆንክ በኋላ ነው? ከልጅነትም እንደዚህ ቁም ነገር ላይ ደስ ይለኛል እንደዚህ አይነት ነገር። በቃ ከጓደኞቼ ጋር ያለኝ ነገር እንደዚህ ጥብቅ ያለ ነውና በዛ መንገድ እንዲሄድ አድርጌ ነው ቢውልድ ያደረኩት እና አብሮኝ ነው ያደገው። ካለ መልካም ስምና ካለ ታዋቂነት አንፃርም ይሄ ሶሻል ላይፉ ደግፎኛልን ብለህ ታስባለህ? አዎ ከሰው ጋር በጣም የሚገርም ነገር ነው። ጓደኛን
አስደብድበሃል አንድ ሴትዮ ቤት የሰፈር የምትቀልድባቸው የማሙሽ እናት እንዴት ናቸው? እስቲ ጓጉቻለሁ። እናት የማሙሽ እናት ያው ያሳደጉኝ እናቴ ናቸው። አሉ በህይወት አሉ። ይሄው የማሙሽ እናት በፍላት ስክሪን ቲቪያቸው እያዩ ነው። አዎ በደንብ እና በጣም በቃ ብዙ ነገር አለን ከሳቸው ጋር ግቢ ውስጥ ከልጅነት ጀምሮ ያሳደጉኝ ናቸው እና እናቴ በላቸው ናቸው። በቃ ምን ብዬ ከየትኛው ጀምሬ ወደ የትኛው እንደምጨርስ ኧረ እናወራዋለን። ምንም ችግር የለም። በጣም ማስደንገጥ ደስ ይለኛል ሰው ይሄ ተደብቆ ምናምን እና በጣም የማረሳው ጊዜ ራሳቸው ቤት እሳቸው ውጭ ወጥተው እኔ ገብቼ ቤታቸው እጠብቃቸዋለሁ ማለት ነው። እና ያው ትንሽ ተለቅም ስለሚሉ ምናምን ከውጭ ወደ ውስጥ ስትገባ ብርሃን አይታየም እና ሶፋ ላይ ቁጭ ብዬ ነው የሚያገኙኝ ማለት ባዶ ቤት ጥለው ተሄዱበት ቤት እና ይጮሃሉ በቃ ሲያዩኝ ማለት ነው ደንግጠው እሪ ብለው በቃ ከዛ ጓሮ አላቸው በጓሮአቸው ዞሬ ምናምን ወጥቻ አመልጣለሁ ማለት ነው እና እኔም አልለቀውም ብለው በር ላይ ቁጭ ብለው ነው የሚጠብቁ እና በቃ ኢንጆይ ነው የማደርገው እኔ በቃ ከሳቸው እና በጣም ብዙ ነገር ነው ያሳለፍኩት። ከዛ የጓደኛ ነገር እኛ ቤት አድረን ነው ከጓደኛዬ ጋር ከዛ አጋጣሚ እኔ ለካ በጠዋት ወጥቼ ሄጃለሁ እና እሱ እኔ አልጋ ላይ ተኝቶ እና እንደመጡ በቃ በዱላ ነው የጀመሩት። እኔ አይደለሁም ቢል ምን ቢላል እኔ ካለፈ በኋላ ነው ታሪኩን የምሰማው ማለት ነው። ከዛ ስመጣ የሰው አስደብድበኝ ምናምን ብለው ጭራሽ በቃ ነገሩ ተካረረ ማለት ነው። ይሄ አሁን የምነግርህ እኮ ታሪኩ 6ኛ 7ኛ ክፍል ባለውበት ታይም እና በቃ ኢንጆይ ነው ግን እኔ የሚያደርገኝ ይሄ ነበር የሚያዝናና። አሁን ሄደህ ጠይቃቸዋል? እውነት ለመናገር አሁን ረጅም ጊዜ ማለት ረጅም ጊዜ ሙዚቀኛ ከሆንክ ታዋቂ ከሆንክ በኋላ ስትሄድ አይ ምን ያስታውሳሉ ያለ? አዎ እንደው ሚኪ የትምህርት ቤትም እያለው ነው ይሄ ነገር የሆነ ስለ ትምህርት የምናወራ። የት ተማርክ? የት ተወለድክ? የት አደግክ? የተወለድኩት ሰንጋተራ ነው። ሰንጋተራ አደግኩኝ ግን ሁለት ሰፈር ነው ያለኝ አሌክሲ። ጭራሽ አጋጣሚ አንተን ነበር የሙዚቃ ህይወቴን በብዛት ያሳለፍኩት መርካቶ ነው። መርካቶ 7ኛ ትምህርት ደግሞ የተማርኩት አጋዚያን ቁጥር 1 ትምህርት ቤት ሜክሲኮ ነው የተማርኩት ማለት ነው። የትምህርት ቤት እስቲ እናወራ። እንዴት ነበር ትምህርት ቤት ላይ? በጣም ብዙ ነገሮች ነው ያሳለፍኩት። ኮናወራዋ የምን ብዙ አለ። ያው ትምህርት ቤት አስቸጋሪ ነበርኩኝ። ግሩፕ ነበረን ምናምን ያኔ የነበረ ነገር ትዝ ይላል 90s ምናምን እና ትምህርት ቤታችን ይሄ ደና ከሚባሉ ትምህርት ቤቶች መካከል ነበርና እንደዚህ አሉ ሌላ ትምህርት ቤቶች ከጀርባችን ያሉ እነ ፍሬህይወት ምናምን ከነሱ ጋር ጸባ አለ ምን አለ ምናምንና ብቻ ይሄ የግሩፕ ነገር አለ አይደል? እንደዚህ አይነት ነገሮች ብዙ አሳለፍ። እስቲ ከግሩፕ ነው እስቲ ወጪ ሰንጋተራ ሆኖ አይደል? ያራድዬ ሰፈር ልጅ አይ ነው ደግሞ ሁለቱም በጣም ቶፕ የሆኑ ቦታዎች መርካቶ 7ኛ አንተ በጣም በዝውውር መስኮት እንደ ኳስ እኮ የተሸጋገርከው ማለት ነው ከባርሳ ወደ እንዴት ነበረ? እስኪ ከግሩፕ እናወራ። ምን ያጋጠመ የልጅነት ነገሮች ነው ያሳለፍኩት ማለት ያው ዲቴል እንደዚህ ነው ልላ አልችልም። የልጅነት በቃ ግን ነበር ያ ነገር ነበር። ትምህርት ላይ እንዴት ነው? ብዙ አይደለም ተወሱ። የሚኒ ሚዲያ ተሸላሚ አልነበርክ? አዎ እሱ ነው። እስቲ ስለ ሚኒ ሚዲያው ነው። ሚኒ ሚዲያ በጣም አቀርብ ነበር ትዝ ይለኛል። በቃ እየተመረጥኩ ሁሉ ነው እየሄድኩ ማቀርብ እና አንድ አስተማሪ ነበሩን ቲቸር ጉልላት ይባላል። አማርኛ ቲቸር ናቸው። በቃ እኔን ነው መተው ሁሌ እንትን የሚሉኝና መነባነብ ያስጠኑኛል ምናምን ሄጄ እንትን እላለሁ ምናምን እና በእንደዛ ነው ያለፍኩት። የመዝናኛውን ነገር እንሰራ ሙዚቃ ምናምን ሁሉ አንተ ነበርክ የምትመርጠው አሉ? ሙዚቃ እኔ ነበር የምመርጠው ምናምን። ሃይስኩልስ? ሃይስኩል ሽመልስ ሀብቴ። የሃይስኩል ብዙ ትዝታ ይኖራል ብዬ አስባለሁ። ሽመልስ ሀብቴ ያው ብዙ ነው። ሃይስኩል ላይ መቼስ ሁላችንም ያሳለፍነው ሃይስኩል ላይ ደብዳቤ አልተጻፈልህም? ፍቅር አልያዘህም? የጀመርከው የፍቅር ህይወት የለም? እኔ የማስታውሰው እኛ ትምህርት ቤት በጣም ቆንጆ ተማሪ ነበረች። እሺ ከኢለመንተሪ ያው ስም መጥቀስ አያስፈልገንም። ችግር የለም ያው ይገባታል። ከኢለመንተሪ ጀምሮ ማለት ነውና ከኢለመንተሪ ጀምሮ ነው ወደ ሃይ ስኩል አብረን ነው እና ማረሳው 98 ይመስለኛል ያመጣሁት ሚኒስትሪ
ከመቶ ነው አይደል? አይ እንደኔ ከሺ መስሎኝ። ከዛ አለፍኩ ወደ ሽመልስ ነው የገባሁት። ከዛ በኋላ ምን ይፈጠራል? እናቴ አንድ ቀጭን የአንገት ሐብል ትሸልመኛል። ከዛ ትምህርት ቤት ገባሁኝ ምናምን ሽመልስ ማለት ነው። እና ከዚች አሁን ከምልህ ልጅ ጋር ከአጋዚያን ሜክሲኮ ድረስ እኔ ነኝ የምሸኛት። እሷ የቄራ ታክሲ ይዛ ነው ወደ ቄራ የምትሄደው። ኡበሯ ነበርክ? ከዛ እኔ ደግሞ እነሳና ወደ ሰንጋተራ ሄዳለሁ በእግሬ ማለት ነው። ከዛ በጣም የሚያስቅ ነገር ለካ ይሄንን ነገር ያያሉ የዛ ሰፈር ልጆች፣ ግን ለሜክሲኮ ሰንጋተራ ይቀርባል እና ያኔ አይናገሩኝ። ሽመልስ ከገባው በኋላ አገኙኝ ማለት ነው። እሺ። እና እንደዚህ ክብ ሰርተው ነገር ነው የጠበቁኝ። ከዚህ በኋላ አብራት ስትሄድ ብናይ ምናምን ብለው አስፈራሩኝ ማለት ነው የመጀመሪያ ቀን። ሁለተኛ ቀን እንዴት እንደሆነ አላውቅም፣ ብቻ አንደኛው በቦክስ ሲመታኝ አንደኛው የአንገት እንትኔን ስጦታዋን ነጥቆኝ ሄዷል ማለት ነው። በሶስተኛው ቀን ገና የደውሉን ድምፅ እንደሰማው ነው ሰንጋተራ ነኝ ከልጅቷ ጋር አብሬ ላለ ቴክስት ሆናል ገብታል ቤት በቃ አቆም ከሱ አቆም በቃ አልተገናኛችሁም? ከዛ በኋላ አይ ተገናኝተናል። እሱ ያው በእጅ አዙር የዛ ጊዜ ሚኪን የፍቅር ህይወቱን ያቋረጣችሁ የሰንጋተራ መልሱለት አይደለም፣ ያው ረጅም ጊዜ ስለሆነ አስቡበት። ደስ ይላል። የትምህርት ቤት በጣም የማትረሳው አስተማሪ የለም ወይ? አሉ በጣም ብዙ አስተማሪ ብዙ ናቸው። አንተ ዋው ደስ እስኪ የተወሰኑትን እናውራ። ለምሳሌ አሁን አጋዚያን እያለሁኝ ቲቸር ሳምሶን የሚባል አስተማሪ ነበር። ግራኝ ጥፊው የግራኝ ጥፊው ወይ በህይወቴ የማይረሳኝ ቲቸር ነው። አይ ቲንክ አሁን አሜሪካን ሀገር ነው መሰለኝ ያለው እና ኢንተርፖል የሱ አይረሳኝም። እና በምንድነው የማይረሳኝ መሰለ? አንድ ጓደኛዬን ጠርቶት ሲመታው እኔ ሳኩኝ ማለት ነው። እና በህይወቴ ተመትቼ አላውቅም ነበር በሱ በቃ በሳቄ ና ብሎ ሲለኝ እኔ ሲመታኝ ከእንትኑ ጋር ከሰሌዳው ጋር የተጣና መቼም አልረሳውም ጥፊ። ፕሪንት አውት በጣም የማይረሳው አይደል? የትምህርት ቤት እንደዚህ ቲቸር ሳምሶን። በጣም ደግሞ አንድ ዘናጭ አስተማሪ ነበረ፣ ባዮሎጂ ቲቸር ሄኖክ ይባላል። በጣም ዘናጭ ነው ምናምን፣ እሱ አይረሳኝም። ቲቸር ዘውዴ፣ ቲቸር የኔነሽ ደግሞ የማይረሳኝ እዚህ ውስጥ እንትን አድርገው እንደዚህ ስክሪፕቶ ያኔ ነው ማሳጅ የጀመርነው እኮ ይታሽ ነበር። ኧረ እኔ ነገርኩ። እና ደግሞ ቲቸር አቤል ደግሞ ሰውነቱ ምናምን ይገርማል። እዚህ ውስጥ ነገር ይከተህና እንደዚህ ነው የሚመታ እና አናትህን ነው የሚሰማ። ይሄ እንደ አፍሪካ ጃዝ እንደ ከበሮ በጣም የሚገርም ጊዜ ነው። ኧረ በስመ አብ። ከዛ ደግሞ ወደ ሽመልስ ሀብቴ ደግሞ ስትሄድ ጎልድበርግ የሚባል ቲቸር ደግሞ ነበር። ጭራሽ የሪስሊንግ በጣም ታዋቂ ነበር ያኔ በሰዓቱ አፍሪካ ቲቪ ላይ የሚታይ። እሱ ደግሞ በቃ ግድንግድ ነው። እሱን ነው የሚመስለው። እንዴት ያደርጋችሁ? እሱ እንደዚህ ነው ወደ ላይ ነው የሚጮት። ጎልድበርግ ብላ አይዲያ ሰጣችሁ። የሚገርም እኮ ጊዜ እኮ ነው የትምህርት ቤት። እኔ አንዳንዴ አሪፍ ጊዜ ነው የትምህርት ቤት ያሳለፍ ማለት የሁላችንም ታሪካችን። ትፈራለህ እኮ ከአባት ይበልጣል መምህር ይበልጣል። እኔ የሚገርመኝ መግረፊያ አምጡ ሲባል ተንበርክከ እኔ አሁን ላይ ሳስበው መርጠን የምናመጣው አሪፉን ራሴ ልመጣበት እኔ በዛው እኮ ነው መሄድ ያለብኝ። አሁን ጭንቅላቴ ቢሆን መምህሩ ራሱ ልክ እንደ ከትምህርት ሚኒስቴር ሊሰን ፕላን ምናምን እንደሚሰጠው ማስተማሪያ ምናምን እንደሚደረገው ለብቻው መግረፊያ እኮ ይዞ ይመጣል። ጎማ ውስጡ ብረት ያለው ውስጡ የሆነ ነገር ያለው አርጩሜ መርጠው። የዳስተር የሚባሉ ሰዎች አሉ፣ የስክሪፕት የሚባሉ ሰዎች እንዲህ ተመታታቅም በዳስተር አናታና ተመትላል። ብዙ ጊዜ ያራገፉት እኔ ላይ ነው። ለዛሬ ቱጂቢ ሆንኩት በዛ አይደል እንጂ መቼ አውርቶ አደረውን ነበር እንጂ። እና የትምህርት ቤት ህይወት ይሄን ይመስላል። ደብዳቤ ነገር ሞክረህ አታውቅም? ጽሁፍ ላይ እንዴት? አይ ብዙ አይደለም የለም። አንተ ፌስ ቱ ፌስ ጎበዝ ማለት ግልጽ ስለሆነ እንደኔ ግልጽ ስለሆነ የትምህርት ቤት ሰንጋተራ ምን እናወራ በእናትህ። ሰንጋተራ የሚገርም ሰፈር እኮ ነው። ሰንጋተራ ብዙ ነገር አለ። እኔ አሁን ከሰንጋተራ ትዝ የሚሉኝ ነገሮች በቃ ይሄ ሰው ሲሞት ለቅሶ ቤት ምናምን ሲታደር ምናምን ትዝ ይልሃል? አዴ በደንብ። እና ሆነ ሰፈር ሄደህ ጎማ ሰርቀህ ትመጣለህ እያነደድክ ለማደር ማለት እና እሱ አሁን ሰንጋተራ ትዝ ይለኛል። ቁጭ ብለህ ታጽናናለህ። እንደገና ደግሞ እኛ ሰፈር እንጨት መሰንጠቂያ አለ፣ ደሬ ሰፈር ይባላል። እና እንጨት በቃ የሀገር እንጨት መሸጫ እና ሌሊት ላይ ሄደህ ከዛ ሁሉ ሰርቀህ ምናምን ይዘህ ትመጣና ነው አንድ ደህ ምናምን ክብ ሰርተህ
እና እሱ ነገር በቃ ይሄ ሶሻል ላይፉ ደስ ይል ነበር። ብዙ ቦታ እየጠፋ ነው እንደውም። የለም በነገሮች ምክንያት በተለያዩ የአቀማመጣችን ፈሮች ሲፈርሱ ምናምን እንደዚህ አይነት ነገሮች እየጠፉ ይመጣል። ሰባተኛ ደግሞ የሙዚቃ ህይወቴ በቃ የጀመረበት ሰፈር ነው። ሙዚቃ የጀመርከው ሰባተኛ? አብነት ወክማ ጆሳን ሰንጋ ያለው መቼ ተጀመረ? 90 ውስጥ ተጀመረ። ኦልሞስት ወደ 9ኛ ክፍል አካባቢ ክረምት ኮርስ ገባው በቮካል ድምጽ። ከዛ ገባው በቃ ቀለጠ። እዛው ቀረው ጓደኞች ምናምን ተዋወቅኩኝ ምናምን በቃ ደስ የሚል ጊዜ ነበር። እነ ያሬድ አስናቀን ካወቁ ያስናቀ ገብረየስ ልጅ ፋሲል የሚባል ልጅ ነበር። አቤል ድንቁ ማለት የሄኖክ ድንቁ ወንድም አርቲስቱ እነዚህን ተዋወቅኩኝ። እነ ተመስገን ገብረ እግዚአብሔር ምናምን። ከዛ በቃ በዛው በቃ ሙዚቃ ውስጥ ገባው። ከዛ በየቀበሌው ያው ታውቀው የለዛ መርካቶ አካባቢ በየቀበሌው ክበባት አሉ። በጣም ደስ የሚሉ ክበባት እኛ ለዛሬ ደረጃ የሞረዱልን እነዛ ክበባት ውስጥ መስራት ጀመርኩ ምናምን። በቃ ደስ የሚል ጊዜ ያሳለፍኩኝ። መጀመሪያ ሙዚቃውን ተፈልገው ነበር? ትምህርት ቤት ውስጥ ነበረን። በቃ ይሄ ለምን እንደሆነ አላውቅም። ያው አስተማሪዎቹ ምናምን እንትን ይሉኛል። አንተ ትፈልገዋለህ ኪነ ጥበቡን? ማን ነበር የማይፈልገው? ያው ፋሚሊ እኮ እንደዚህ አይነት ነገር ላይ ታውቀዋለህ። ቤተሰብ አይፈልግም ነበር? ሞር ማዘራውን ብዙ የምትጫንም አይደለችም፣ ግን ባይሆን ደስ ይላል። ራስህ እንግዲህ ከጀመርከው ማዘር ያው ቤተሰብ ብዙ ጊዜ የብዙዎቻቸው የኪነ ጥበብ ሰዎችንም ስንሰማ በቃ ትምህርት ይሄ የሚገርም ፕሮፌሽን መሆኑን በቀለም ቢታገዝም ብለው ደግሞ የሚያስበው ነው። ከእንደገና ሶስተኛ ደግሞ በፍጹም የአዝማሪ ስራ እንዳትሰራ እንደዚህ ብለው ፕሮፌሽኑ በፊት እንደዛ ነበር። ዛሬ ላይ የሚገርም ነው። ስዘፍ እንደው ትምህርትን አቁመህ እንደው ሙዚቃ ጀምር ልትባል ትችላለህ። የጊዜ ጉዳይ ነው። ያንተ ቤተሰብ ጋር ከማይፈልጉ በተለይ ማዘር ነበር። አንድ ያዘንክበት ቀን ግን ተፈጥሮ ነበር። ኬት ነው የምትፈለፍላቸው? ከሚኪዬ እንደዚህ ካላወራ ነው አይ ቲንክ ወደ ካሳንቺስ ይመስለኛል መሰለኝ ካረሰውት ጊዜው። እሷ ወደ ውጭ ሀገር ለመሄድ ስትል ለመዝናናት ስትመጣ እዛ ቤት እኔ ይዘፍን ነበር እና የምር አዘነች። በቃ ማለት በቃ ይሄ ነው መጨረሻው አይነት ነገር ማለት ነው። ግን ከዛ ጎበዝ ናት እሷ ማለት ሶሉሽን አላት ሁሉ ጊዜ የሆነ ነገር ሲመጣ ማለት ነውና አይቤክስ ሆቴል የምትሰራ ጓደኛ ማናጀር ነበረች እና አይቤክስ ሆቴል ደግሞ በዛ ሰዓት በቃ አለ የሚባል ክለብ ነው እና በቃ ያለው አማራጭ እንደዚህ አይነት ክለብ ከሚዘፍን አንቺም የሆነ ነገር እንትን በይና ምናምን ብላ ጓደኛዋን አገናኘች። አይቤክስ ሆቴል ስራ ጀመርኩ ክለብ። ከዛ 1 አመት ከምናምን ሰራሁኝ ከነጥሩ ድል ዘነበ ጋር ትልቅ ቤት ነው አይቤክስ። በሰዓቱ በዛ ጊዜ አይቤክስ እኔ በጣም ልጅ ነኝ እኮ 10ኛ ክፍል ጨርሼ። እድሜ አልጠይቀን ስለምንጠው የኔንም ገበና ሊወጣ ነው። አይቤክስ መስራት በዛ እድሜ ከባድ። በቃ ጀመርኩኝ። ከዛ ብዙ ሰው ማውቅ ጀመርኩ። ከዛ በቃ ከአይቤክስ በኋላ ከሙያተኛው ጋር በደንብ በቃ ከዛ ባናቱ የሚባል ቤት ገባሁ። ከዛ ሴሌክት፣ ከዛ ሀበሻ በቃ ዞርኩት ማለት። ግን እድለኛ ነበርኩኝ ማለት ሰው ቶሎ ነው እንትን የሚለኝና ብቻ ሰራው እነዛ ቤቶች። ግን እኔ ፍላጎቴ ክለቤ መስፈን አይደለም እውነት ለመናገር። በቃ የራሴ ሙዚቃ ኖሮኝ የራሴ አልበም ይሄ 90s ላይ የነበረውን የአልበም ደስ የሚል ጊዜ ታስታውሰዋለህ? በጣም እና እንደዚህ አይነት ተመልሰው ምጣይ ብለን እነ ሄኖክ አበበን ምናምን ቴዲ ምናምን እያየው ስለሆነ እንትን ያልኩት በቃ እንደዚህ አይነት ነገር እንዲኖረኝ ነበር። በጣም የሚገርም ነው። ክለብ ስንት አመት ሰራ በአጠቃላይ? እያቋረጥኩ ወደ 8 አመት ሰርቼ። ትልቅ ነው። የመጀመሪያ ስራህን ታዲያ መቼ ጀመርከው? መቼ ሰራ የመጀመሪያ ሲንግል ወይ የለቀቀው? የዛሬ 13 አመት። ዘፈኗን እንድናስታውሳት ላላ የምትል ዘፈን ናት። እቺ ጫፏን ብቻ ነው ላላ የመጣችበት ስም ማለት አቤል ላላ የመጀመሪያው። ከዛ ከማርታ መሀል ላይ ያቤን ታውቃት?
ከሷ ጋር ደግሞ የቴዎድሮስ ታደሰና የሂሩትን የወደደ አበደ ሲባል የሰማሁት እሱን ተጫወትን ማለት ነው። አገሳኝ ትንሽ ጊዜ ስጠኝ ሰው ባለም ለኔ እንዳንቺ እንዴት ብላችሁ ንገረኝ። እንዳሁኑ ነው። ኧረ ተው ሚኪ እንደዚህ ጭርፍ እየረሳኋቸው ነው ዘፈኖችን ረጅም ጊዜ ስለሆነ። ከዛ በደንብ ከሰው ጋር ያስተዋወቀኝ ኧረ ውዴ እንደ ማለዳዋ ናፋቂ ፀሐይ ይደሰታል ልቤ ሁሌም አንቺን ሲያይ እንደ ሌቷ ብርሃን ልክ እንደ ጨረቃ ከሰው መሃል ልቤ አንቺን ይወድሻል በቃ ኧረ ውዴ ይመወደድ ያኮራል እንዴ። ዋው ሚኪ በጣም የሚገርምህ ትዝታ አለኝ ለተመልካቾችም ላካፍላቸው። ይህን ዘፈን አንድ ቀን ነው የሰማሁት፣ ወደድኩት። የምር ነው አንተ ስላለ አይደለም የኔ ነው፣ ወንድምህም ያውቃል ይሄን። በጣም ወደድኩትና ድሬዳዋ አመላለስ ነበር። አጋጣሚ ከአንድ ልጅ ጋር እንተዋወቅና ገርል ፍሬንድ ቦይ ፍሬንድ ሆነን ማለት ነው። በጣም አይናፋር ምናምንና ባጃጅ ላይ በቪዲዮ ቀርጻት ነበር በዚህ ዘፈን እና በባጃጁ እንትን ነው የተከፈተልኝ። ኧረ ውዴ ያው ችግር አለ ታውቃለህ፣ ዜማ የለውበትም ብቻ እግዚአብሔር ይመስገን ገብቷታል እሷ። እና የሚገርም ካንተ ጋር እንደምንገናኝ ሰር ደውዬ ሁሉ ነገርኳት። በጣም ነው የሳቀችው። እማረሰው ትዝታኔ በቤቷ ሆኗ እሷ የሚድረሳት። ስለዚህ ሙዚቃውን አንዴ ብንደግማት ሁሉ ደስ ይለኛል። በእናትህ እንደ ማለዳዋ ናፋቂ ፀሐይ ይደሰታል ልቤ ሁሌም አንቺን ሲያይ እንደ ሌቷ ብርሃን ልክ እንደ ጨረቃ ከሰው መሃል ልቤ አንቺን ይወድሻል በቃ ኧረ ውዴ ይመወደድ ያኮራል እንዴ ኧረ ውዴ ይመወደድ ያኮራል እንዴ። ሚኪዬ በጣም ነው የማመሰግነው። ውድ ተመልካቾቻችን የአርቲስት ቲቪ 90ዎቹ ነው በጣም የምንወደው። በአሁን ሰዓት ደስ የሚል አልበም ለቆን እየኮመኮሙን ያለነው ሚኪ ላላ ሚኪያስ ንጉሴ አብሮኝ ነው። ዘና እንላለን። ገና መች ተጀመረ። ፈታላ እናወራለን በደንብ አብራችሁን ሁኑ በደንብ። ሚኪዬ በጣም ነው ደስ ያለኝ። የኔንም ትዝታይን ጨለፍክልኝ። የትዳር ህይወት እንዴት ነው? 90ስ ነው ፕሮግራሙ፣ 90ዎቹ ነው። ዜሮን እናንሳና ኤቨሬዲ የ9 ዓመት ልጅ አለች። የ8 ዓመት አንድ ኬት ደመርኩ። ምን አንቀሸቀሸኝ? ደርሷል ልደቱ። ሴት ናት ወንድ? ማን ይባስ ያጫወተኝ? አሴር ሚኪያስ ይባላል። በትዳር አለም ልጅ ጋር ግን ትገናና? አዎ በደንብ። እንዴ የሙዚቃህን ነገርስ እንዴት? ልጅና ሙዚቃ ያስቀኛል። አይቼክ ምናምን ነው በቃ ወሬው ይሄ በቃ ሲያገኘኝ በጣም ነው ደስ የሚለው። እናቱ ጋር ነው ያለው? ሲያገኘኝ የሚሆነው ሁኔታ ምናምን በቃ እና ያው እሱ ቦታ ሆኜ ያየዋለሁ እኔ አንዳንዴ ማለት የኔ አባት ሆኖ ቢሆን በእኛ በነበርንበት ዘመን ምን ያህል እንትን እንደምንል አስበው። የሚገርም ስሜትም ነው የሚሰማ። አልበቡ ደስ የሚል ርዕስ አለ። እናቴ ሽምግልና ቁጭ ብላ ብዙ ጊዜ ነገሩ ሲያልቅ ምን ትላለች? ሊደግም ስል ጨዋታ 4 ነጥብ ትላለች። 4 ነጥብ ምንድን ነው ትርጉሙ? 4 ነጥብ አለ የሚያዝ ነገር ሲያጭ 4 ነጥብ ያው የሁሉ ነገር መደምደሚያ ነው አሌክስ። እኔ ደግሞ ይሄንን አልበም ስሰራ ወደ 10 ዓመት ነው የፈጀብኝ እና ልክ መጨረሻ ላይ ስንደርስ ያመጣ ነው የስም መጠሪያ ነው። ግን 4 ነጥብ የሚልም ዘፈን አለ አልበሙ ላይ ማለት ነው እንደ መጠሪያ ሆኖ ግን ያው መደምደሚያ እንደማለት 4 ነጥብ ተይኝ በቃ ቢታይ ፈርሽም እንደቃቃ። በጣም የገረመኝ ካንተ አልበም ብዙ ድምፃያኖች የሙያ አጋሮችን እዚህ ስጠይቃቸው ከአልበባቸው ላይ በትንሹ የለም ከተባለ 2 ስራ አለ፣ ግጥም ዜማ። ሙሉ አልበም ላይ ያንተ ስራ የለም። መጽሐፍ አትወድም፣ ዜማ አትወድም፣ መስፈን ብቻ ነው የምትወድ። መምረጥ ነው የምችለው። አንዳንድ ጊዜ ምን አለ መሰል አሌክስ፣ አንድ ነገር ሲሳካልህ አሁን ብዙ ጊዜ የሆነ ነገር ትጽፍና ያ ነገር ሰው ጋር ደርሶ ሰክሰስ ሲሆን በዛው ትቀጥላለህ። አንዳንዴ አጋጣሚ የሚመጡ ነገሮች አሉ።
አጋጣሚ የሚመጡ ዜማዎች አሉ፣ አጋጣሚ የምጽፋቸው ነገሮች። እኔ ደግሞ በመሰጠት አምናለሁ። አሁን እኔ የምችለው መምረጥ ነው ብዬ ነው የማስበው። ለኔ የሚስማማ ለኔ የሚሆን ዜማ ከኔ ከለር ጋር ከኔ እንትን ጋር የሚሄድ ነገር ሰምቼ መምረጥ የሚችል ጆሮ አለኝ ብዬ አስባለሁ እንጂ ቁጭ ብዬ ጽፌ ዜማ ደርሼ መሰጠት አለብኝ እና እንደዚህ አይነት ነገር ውስጥ አልገባም። ግን ለራሴ የሚሆኑ ነገሮች ኮሌክት ማድረግ እችላለሁ ብዬ አስባለሁ። በጣም ደስ ይላል። የኪነ ጥበብ ነገር ላይ ሲነሳ ያንተን ሐሳብ እኔ ብዙ ጊዜ የምለው የምደግፈው ሐሳብ አንዳንድ ሰው ተዋናይ የሚሆንና ዳይሬክተር ይሆን ከዛ በጨርሻ ላይ ስታነብ በስክሮል ሲሄድ ካሜራማን የሚላል ፊልሙን ሰልፊ ነው እንደ ይሰራው እድሉ የተሰጣቸው ሰዎች አሉ ወደሚለው ጨዋታ ለመጣለን። አሁን አንተ አውቀዋል አይ የኔ መምረጥ ነው አልከ። እንዲህ ቢሆን አንዳንድ ኪነ ጥበቡ የሚያድግ 13 ዘፈኖች የኢትዮጵያ በውጭ ባለም ውስጥ ያለ በተለያየ በዩቲዩብ እየኮመኮሙ ነው። 13 ልጅ አለክ ማለት ነው። ከ8 ዓመቱ ልጅ ከነዛ ሲንግሎች ጋር ነፍ ልጅ ይሄኛው የ10 ዓመት የፈጀው የ13 ዓመት ልጅ ላይ ግን ጣት ከጣት እንኳን ይበላለጣል። የትኛው ይሄ ዘፈን አሌክሲ እንደዛ ማበላለጥ ይከብደኛል። ምን መሰለ ሁሉንም ተጠንቅቄ ነው እንትን ያልኩት እንዳልኩ መምረጥ ላይ ነኝና መምረጥ ላይ ስለሆነ ሁሉንም የሚገርም ኦርደር ራሱ ሲሰራ በጣም ተቸግረኝ ማለት የቱን አንደኛ የቱን ሁለተኛ ለማድረግ ማለት እና እኔ 13ቱም ለኔ አንደኛ ናቸው። ታዋ 4 ነጥብ 4 ነጥብንና እሺ እንበላት ትንሽ ባዩሽ ወዳጄዋ ባዩሽ ወዳጄ ያጣሽ ከረፈደ ይላል በገዛ እጄ ባዩሽ ወዳጄዋ ባዩሽ ወዳጄ ያጣሽ ከረፈደ ይላል በገዛ እጄ ባዩሽ ወዳጄ ያጣሽ ከረፈደ ይላል በገዛ ታሪክ አለው ግጥምና ሲሰሩልህ አጫውተዋል ብዬ አስባለሁ። አዎ አጫውቶኛል። ያው የራሱ እይታ የአንድ ሴት ካራክተርን ይዞ ነው እና ሺ ምድጃ ጥዶ ሰው ካለ ላማስል አንዱን ሊያሳርር ነው አንዱን ላያበስል ዋው ብዙ ቦታ የምታይ አይነት ልታይ ማለቱ ብዙ ቦታ የሚነካካ ሰው አይነት ነገር ለማለት ምድጃ ጥዶ ሰው ካለ ላማስል አንድም ሊያሳርር ነው አንድም ላያበስል። ስለዚህ በራሱ 4 ነጥብ አሁን ወደ ማወዳደር እየመጣው አይደለም። ሁሉም አንደኛ በለኛ ችግር የለም እኔ አላጣለህ። ግን በራሱ 4 ነጥብ የሚሄ ነው ለአልበሙም እንትን ያለበት። ከዛው ከሰሩልህ ደግሞ ዘፈኖች በጣም ለራሱ የገረመ ይሄ ችግር የለም አንደኛ ማድረግ አይደለም የገረመ ይሄኛው አይዲያ ይገርመኛል የምትለው አለ በሙዚቃ ውስጥ ቀን ከፋ የሚል በርታልቤ በርታልኝ ደግሞ ሰው አይወድቅም አምላኩን አምኖ። ማን ናቸው የሰሩት? ሙዚቃው ላይ አሬንጅመንቱን 11 ትራክ ሚኪጃ ነው ይሰራል። ሚኪጃ ታምሮ አማራ 1 ትራክ ሰርቶልኛል። ሱራፌል ቻላቸው 1 ትራክ ሰርቶልኛል። በግጥምና በዜማው ጋሽልማ ገብረአብ እሺ ኢዮቤል ብርሃኑ ጥላውን ሰማውና ዘርአ ብሩክ ሰማው አሉ። 5 ትራኮች ደግሞ እና ፕሮዲዩሰር ሪከርዲንግም ያደረገልኝ ኤፍሬም አበበ ከፍ 5 ስራዎች ሰጥቶኛል። እሱ ምህረት አለበት ኢዩኤል ማህሪ ያለበት በጣም ብዙ ናቸው። ሱራፌል ጆ የሚባል ልጅ ያለበት ብዙ ናቸው። እንግዲህ አንዳንዴ ተረሳለ በመሃልና ማስተሪንግ ኪርቤል ተስፋዬ ተሳትፎበታል። በጣም ብዙ ሰዎች አሉበት። ብዙ ብቻነቱ ሳይሆን በሙዚቃ ኢንዱስትሪ ላይ ያሉ አሉ የምንላቸው እግዚአብሔር ዕውቀታችሁን ከፍ ያድርግልን በያላችሁበት ነው የምንለው። ሙዚቃን ከፍ አድርገው የሚያሰሙን ሰዎች ስለሆኑ ከግጥምም ከዜማም ጥሩ ነገር እንድንሰማ ያደረጉ። ስለዚህ በዚሁ አጋጣሚ እንደው ማመስገን እኮ አልበሜ ላይ የተሳተፋችሁ ሰዎችን በጠቅላላ እግዚአብሔር ያክብርልኝ ማለት እወዳለሁ። ተቀብላችኋል፣ ሰምታችኋል። ሚኪዬ አንተንም ብዙ ስራም እንጠብቃለን። ገና አንተ እንደኔ ያላረጀህ ስለዚህ አሪፍ ነገር እንትንላል። የመጀመሪያ እነዚህ ሲንግል ዘፈኖቹ ከህዝብ ጋር ያገናኙ ቅድም ሚኪ ላላንም የወጣበት አቤል አለ። ከዛ ቅድም የምወደው ዘፈን ያልኩህ ኧረ ውዴ ማን ሰራው? ኤፍሬም አበበ 5 ዘፈን ሰጠኛል ያልኩህ እዚህ አልበም ኤፍሬም አበበ የኔም ትዝታ ነው። እሱ ነው ይሰራል። ይሄ በጣም ግጥምም ዜማ ግጥምም ዜማ ሚክሲንጉን አሬንጅመንቱን ታምሮ አማረ
ማስተሪንግም ሚክስ ኧረ ውዴ ይመወደድ ያኮራል እንዴ ድብልቅልቁ ከተማውን ዓለምን ድብልቅልቅ ያደረገብኝ የዩቲዩብ ቆየን ካየን ደግሞ ዜማ ብስራት ግጥም ደግሞ ብስራት ሱራፌ እሺ ግጥም ደግሞ ኢዮቤል ብርሃኑ 4 ነጥብን የጻፈው ልጅ ማለት ልክ እንዳንቺ መታሳሳ በነገራችን ላይ ቆየን ካየን በጣም ድሮ ኮሜዲያኖች የሰራ ነው በኢትዮጵያ ታሪክ ትልቅ የተመዘገበው 8100 የሚል ማስታወቂያ ነው 8100 በማስገባት መልእክት ከላክሽ አባይ ገድብሽ ሽልማቶች በሽ ሰርግ ላይ እጄ ራሱ 8100 ይሉ ነበር ልክ እንደዛ ቆየን ካየ ከኔ ጋርም ስለሚያያዝ እንደዚህ ባል አንድ ቀን ቀርቶት እኔ ተኝቻለሁ የኑራችን ነገር ልጆቼ ሁለቱ ባሽሙር ያወራሉ ትልቁ ፖሚ ለትንሹ ለዘኪ እኔ እንደተኛውኝ እሰማለሁ ያው የባል ነገር የሚይዘ ነገር እኔ ምን ዘኪዬ ትለዋለች ወንድሟን አባታችን ባውኑ ለባል ልብስ የሚገዛልን ይመስላል ሲል ቆየን ካየን ከዛ ትንሹ ደግሞ ለፖሚ ይላታል እኔ ምልሽ ባውኑ በግና ቅርጫ አንድ ላይ የሚያስገባር ሲል ቆየን ካየን በጣም የፎገሩት የማረሳው ሙዚቃና ይሄ ደግሞ ከባድ ስራና የተለየ ነገር ያስፈልጋል የሆነ ሰው እንዲይዝ ከዛ ክሊፑን ሳይው ደግሞ የሚገርም ነው በጣም አሪፍ ዘፈን ነው ስለዚህ ይሄንን ዘፈን ለህዝብ ለኛ ስላመጣል ለአድናቂዎች ለወዳጆች በድጋሚ አመሰግናለሁ እኔም አመሰግናለሁ በደንብ እየተደመጠ ነው ከዛ ውስጥ በጣም የተያዙ የምትላቸው ሙዚቃዎች እናውራ ከአልበም ውስጥ ነው ያው አሁን አልበም ልክ እንደ ቆየን ካየን አልበም ሲሆን ምን መሰለ ቀስ እያለ ነው ሰው ጋር የሚደርሰው አንድ ዘፈን አይደለምና 13 ትራኮች ስለሆኑ ቀስ እያለ ነው ሰው ጋር ቫይቡን የሚፈልገውን ነገር ነው እየመረጠ የሚሰማው ገባ ናውን ገና ከወጣ ወርካ ምናምን ገና ነው ቀስ እያለ ገና ራስ ቤት ነው ግን እንደዚህ ሆኖ ራሱ አሪፍ በጣም ሰው ጋር አሪፍ ነው አሁን ሽቅርቅር የሚለው ዘፈን ሰው ጋር በደንብ እየደረሰ ነው ቆንጆ ናት ሸጋ ዘመናዬ ሽቅርቅር አመለሰናይ ባልነጋ የሚለው ዘፈን ባልነጋ ሌሊቱ ወይ ባልነጋ ሌሊቱ ወይ ባልነጋ አሁን ደግሞ ቪዲዮ ክሊፕ የጨረስንለት ዘፈን አለ ቆንጆ ባይ የሚል እሱም ሰው ጋር እየደረሰ ነው ቀስ እያሉ እንግዲህ ሌሎቹ ደግሞ ማሪፍ ጊዜ ነው ሚኪ ማለት በፊት ከነዚህ ካሴቶች ከዛ ሲዲ ምናምን ነው አሁን ሁሉም ሰው ሞባይሉ ላይ ሚኪ ሲባል በቃ ወዲያው ሰርች አድርጎ ወዲያው ያያል እንደውም ዲዲ ምናምን በሚሸጥ ጊዜ ነው እና አስቸጋሪ አይደል ወይ የሆነ ሰው ካንተ ጋር አምዘፋኝ ምናምን በመደዳ ያወጣል ሲዲ ተሸጠ በጣም ጭንቅ ነው እና ልጁ ያወጣው ፋሲካ ብዙ ጊዜ በዓላት ምናምን አስታከው ይወጣሉ አልበሞች ፋሲካ በዓል ምናምን ዳግማ ተንሳይ ላይ ነው ይወጣው ከዛ አንድ ሰው ያገኘዋል እንዴት ነው ሲዲው እየተሸጠልህ ነው አለው በጣም ፎጋሪ ናቸው አይ እስከዚህም ነው ግን መስከረም ላይ በደንብ ይሸጣል ሲለው እኔ ምለው ሲዲ ነው ደብተር ነው ያሳተምኳል እና የሲዲ ሽያጭ ነው እንትላለ አሁን ግን እግዚአብሔር ይመስገን እድሜ ለቴክኖሎጂ ሁሉም በእጁ ላይ ነው ያለው በእጁ ላይ በደንብ ስለዚህ አሪፍ ተመልካቾቻችን 4 ነጥብ የሚኪያስ ንጉሴ ሚኪላላ ምርጥ ሙዚቃዎችን በዩቲዩብ ያገኙታል እጆት ላይ ነው የሚፈልጉትን ዘፈን እየመረጡ ማዳመጥ ይችላል መስማት ይችላሉ እና በነገራችን ላይ የሙዚቃ ነገር ሲነሳ ያው ማውራታችን ስለማይቀር ብዬ ነው አውሮፓ ሀገር ሻንጋይ ቪዛ የመጣው ላንተ ነው እስቲባል ድረስ ያልዞርከው ሀገር የለም አይጃለሁ ብዙ ሀገር እስቲ እናውራውና የደስ ይላል እኮ የውጭ ነገር እስራኤል ሀገር ነው እሺ መጀመሪያ ሲሄድ ማለት ነው ለስራ ነው የሄድኩት ከ10 ምናምን ዓመት በኋላ ነው እናቴን ራሱ እዛ ያገኘኋት ማለት ነው ሙዚቃ ያው ባለውለታዬ ነው በዚህ አጋጣሚ ቤተሰብህንም እናትንም አሁን ወንድሜ አላገኛትም እስካሁን 10 ምናምን ዓመት አስበው ስለዚህ ሙዚቃ በራሱ ከዛ በኋላ ነው ከዛ እንደተመለስኩኝ ስዊድን ሀገር ሄድኩኝ ከዛ ግሪክ አቴንስ ከዛ ስዊዘርላንድ ምናምን እያልኩ በቃ የሆነች ሀገር ፒዛ እንብላ እሺ በቃ ሻንጋይ ላንተ ነው አልኩ ኮሰማ ግን የእስራኤላውያን ሌሎቹን እናወራለን እሺ ታሪክህም እናትን የመሰለ ነገር ከረጅም ዓመት በኋላ
እርግጠኛ ነኝ እንደው ቱሩ ላይ በነፃ ስራ ቢሉ ሁሉ ማዘርን አሰበ ለሰራ ትችላለህ ስለማውቀው የእናትን ፍቅር ምን ተፈጠረ እየሰራ አገኙክ እንዴት ሆነ ሆቴሌ ነው የመጣችው ገና ሳልሰራ እንደማታ ልሰራ ጠዋት ላይ ሜትሮፖሊታን ይባላል ሆቴሉ መጣች እና በቃ ተቃቅፈን ስንላቀስ ነጮቹ ይቀርጻሉ ቆሞ አስበው ከ10 ምናምን አመት በኋላ ማለት ከዛ ስራውን ሰራ ወይ ኮንሰርቱን ሰራ አገኙክ አይ አልመጣችም ስራዬን ጨረስኩ ምናምን እና የወሰደኝ ሰውዬ ለ5 ቀን ነበር ይሄ ከዛ ይሄንን ነገር ሲያቅ ቪዛዬን አራዝሞልኝ 1 ወር ቆየ እግዚአብሔር ይስጥህ ከሷ ጋር አሪፍ ጊዜ ያሳለፍኩኝ ስለዚህ እስራኤል ቴል አቪቭ እንዴት ናት አሪፍ ናት ብዙ ሰው እስራኤል ስትለው ሌላ ከተማ ይጠራል ቴል አቪቭ ደህና ናት ይላል ያቃል እንዲህ ይባላል እንዳልስ ከዛ ስዊድን ግሪክ ምን ያልተከደበት የአውሮፓ ሀገር የለም ብቻ ነበር ቱር የምትሰራው ከነማን ጋር ነበር ቱሩን ስሰራ ዲጂ አሌክስ ይባላል ኦኬ ከዲጂ አሌክስ ጋር ነው የዞርኩት ኪቦርዲስት ደግሞ ዮኒ ዩቤ ይባላል ጀርመን ሀገር የሚኖር ልጅ ነው ከሱ ጋር ነው አብሬ የዞርኩት ያው የውጪ ነገር ሲነሳ ብዙ አርቲስት ላይ ብዙ ገጠመኝ ነው ጊዜም አይኖረንም ለማውራት ግን የማትረሳው ፕሮሞተሮች አንዳንድ ጊዜ ያልጋው ሳንቲም ትንሽ ከበድ ይላል መሰለኝ ኦኬ የሚከፍሉትና ስዊዘርላንድ ምን ተፈጠረ መሰላ ስንሰራ አድረን በጧት ነው ኤርፖርት ይወሰዱ ማለት ሳላርፍ ማለት ነው ከዛ ኤርፖርት ሄድኩኝ ከኤርፖርት ተነሳ ቬና የሚባል ከተማ ትራንዚት ነበረው ወደ ስዊድን ነው የምመለሰው ከዛ እዛ ናፕ ነገር አርጌ ጌቱ ጋር እንቅልፍ ይዞኝ ስነሳ የለም እንትኑ ተቀይሯል ስዊድን የሚለው እንትን በራራ ስቶክሆልም የሚለው ወደ ሌላ ሀገር እንትን ቋንቋ የለም ወይ አስበው እንደውም አንተ ጥሩ ላይ ጀርመንኛ ምናምን ነው የሚያወሩት ከዛ በቃ እንደምንም ዞር ብዬ አንድ አበሻ አገኘው እንዲህ ተፈጥሮ ነው ምናምን ስለው እንደገና ቀኑ ሙሉ ውዬ እዛው ኤርፖርት ውስጥ አድሬ ዘኔክስት ዴይ ጧት ወደ ስዊድን ምን አሉ ግን ምን ይላሉ በቃ አመለጣ እንደው እግዚአብሔር ይወዳል እንጂ አበሻ ባይገኝ ምን ልትሆን በቃ እንግዲህ ዲሌ ምናምን ፍላይት ምናምን አይ እንደ አንዳንዴ ምን ብለታ እንትና ደረጀ ኮሜዲያኑ መሰለኝ ባርስ ጸበል ይዘው ምን ብለ ያስረዱ እና ጅብሪል ዋተር እንዳለው እኮ ነው እና እንዴት ብላውን አንዳንዴ ይከብዳል ቋንቋ እንትና ብዙ ገጠመኞች አሉ እንደው ሌላ የምናነሳቸው እስቲ ካል ያው እሱ ትዝ ይለኛል ከምግብ ከቋንቋ አይ ምግብ ላይ እንኳን እኔ ካበሻ ነገር ውጭ አልደፈርም ጎሽ የምታውቀው ምን ማቀው ነገር ሌላ እንደዚህ አይ ያኛው ምግብም አይሆንም ኢትዮጵያዊነትን ሰው እንጀራ በጣም የምወደው እቺን የምታለ አሳ ነገር አድርገው 6 ቢላ 4 ሹካ ልትወጋጋ ነው የሚመስለው አብዛኛው ዋጋ የምትበላው ሰው የሹካው ነው የሚመስለኝ እንደውም አሁን ይሄንንም አልበብ ይዘን እንዞራለን ግድ ነው አይቀርም ለአድናቂዎቻቸው በውጭ ይላሉ እንመጣላችኋለን አብረን ነው ደግሞ የምንመጣው እስከዛ ዜማ ከተስተካከልኩኝ እንደው ካልበብ ወጣ ስንል ለተመልካቾቻችን የሚገርሙ ሰፈሮች እኮ ነው ያደግነው የማይገርም ሰፈር የለውም እኔ ሁሌ እምላለሁ ሁሉም ሰፈር የራሱ ታሪክ የራሱ ለዛ ፍሌቨር አለውና ሰባተኛ ረጅሙን ጊዜ ከትምህርትህ በተለይ እንትን በኋላ 77ኛ ይሄ አዲስ ከተማ ኤሪያው ልደታ እንደዚህ ባራዳ አርገ ምናምን ትንሽ ከባድ ነው ብዙ ነገርም መጀመሪያ ነው ፊልም ያው የኪነ ጥበብ ሙያ በተለይ ሰባተኛው ሆኛ አላየው የቪዲዮ ቤት ታሪክ አለ እንደው ቪዲዮ ቤት ታይ ነበር ቪዲዮ በጣም የት እንደው ታይ እንደ ፊልም ያየሰው ያለ አይመስልኝ አወራናታ በያ ተጫወት እውነት በቃ በህንድ ነው በጣም ነበር ቤት ውስጥ ነው ማየት የጀመርኩት ግን ቤት ውስጥ እያለ ራሱ በቃ የሚናፍቀኝ ይሄ በ50 ሳንቲም የሚታየው ቪዲዮ ነው እና አሁን ለምሳሌ 12 ቀበሌን ካወቀ 05 ዛ ምናምን አሁን በደንብ ይሄድ ነበር ግን በጣም ፊልም አየ ነበር የት እንደነበር ታውቃለህ ተክለ ሃይማኖት 44 ቀበሌ የሚባል ታውቃለህ የቱ ጋር 44 ቀበሌ ማለት በቃ ከተክለ ሃይማኖት ትንሽ ዝቅ እንዳልክ በዚህ በበርበሬ ተራጋ ወደ ፔፕሲው ማለት ወደ ፔፕሲው ስትገባ ማለት ቁልቁለቷል ሳራ ቤት የሚባል ቪዲዮ ቤት ሳራ ቪዲዮ እዛ ቤት በቃ ለጉድ ነው ይሄን እንደ ፊልም 8 ሰዓት ሄዳለሁ 12 ሰዓት ነው የምወጣው አንድ ህንድ አንድ አሜሪካ ፊልም ፕሮባ ደግሞ ሪስሊንግ አለ
3 ፈረቃ እሱን ስኮመኩማ ምሽቻ 12 ሰዓት ትወጣለህ። በትርጉሙ ሰዓት ነበር። ትርጉም ዛሬ በእኩል ተጀመረ። ያኔ ግን እኛ አካባቢ ነው የተጀመረው። አንድ ሰው ቁጭ ይላል መሀል ላይ አበጀዞና ዘዴ በቀደም ማለተሽ ነበር ከአባትሽ ጋር ያለሽ ነገር በጣም አሁንም መተት አሰሩብሽ በጣም የማረሰው ነው እና ጌችም የህንድ ተርጓሚ በጣም የምንወዳቸው ጓደኞቻችን ነው። ጌቺ እኔ ያው ብዙ ጊዜ የአሜሪካ ፊልም ነው የምከታተለው። ህንድን እንዳይ ካደረጉ ደግሞ የነጌቹ ትርጉም ዘመናዊ ሆኖ ደግሞ ቤት እያየ በሲዲ በማይወጣ ሲተረጎም እንደው ያሳቀህና የገረመህ ነገር አለ? ቪዲዮ አሁን አልከው እኮ መተት አድርገውብሽ ነው እንደ ታሽኮረበኛለች እንዴ መተት አድርገው ደግሞ ሊጠጣው ነው ብሎ ድርጊት አይተረጎምም። ብዙ ሊጠጣ ነው ብሎ ሁላችንም እያዳመጠ በጣም የበቃኝን ቀን ልንገር አጋጣሚ አልደፋው ፊልሙ ላይ ተጠራጥሮት ነው አለ። ለምን ደፋው እኮ አንተ ብለህናል ስለው አይ ተጠራጥሮ የሻሩክን ባህሪን ያውቀዋል በልቀረበው ብዬን የምወጣው እና እንደዚህ አይነት በጣም ሌላ እንደው ታሪክ እንደው ቪዲዮ ቤት ቪዲዮ ቤትማ ብዙ ካስታወስክ አይቻልም ነበር እኮ ቪዲዮ ቤት ክልክል ነበር። ፖሊሶች ምናምን ሁሉ መተውብን በጓሮ የወጣንበት ምናምን ትዝ ይለኛል። ሳትመቱ? አዎ ሳንመታ እድለኛ በጓሮ መውጫ ያለው 7ኛማ ቢሆኑ በጓሮ መውጫ የለም እኮ ቤት ስላለው ነው ወጣ። እዚህ የኛ የደሃ ሰፈር ምን አለን በምን ትወጣል? ፊልም ራሱ እኮ ተጠጋግተህ ነው የምትቀመጥ። እንዲህ ካልክ የሁለት ሰው ቦታ ትባላለህ። ጭነስር ልጅ አስቀምጥ ትባላለህ። የማይረሳ ፊልም ትዝታ ከማትረሳው ፊልምስ? አሚር ካን የተከታተለ አሚር ካን እንደውም በአማርኛ ተገልብጧል መሰለኝ የሱ ዘፈን በሌሲ ጃናነሄ ሙቹቾሪሄ ወይ ስጋ ያዘኝ እንጂ እሱ ዘፈን ያለበት ፊልም ትዝ ይለኛል። देसी जाना नहीं मुझे छोड़ के ይሄ ደግሞ የማረሳው አንደኛው አንድ ህፃን ልጅ አሜሪካን ጋር ታለንት ላይ አቅርበው 6ኛ ምናምን ፓፓንጃይ ከዛ ደግሞ ያው ሙዚቃ በአማርኛ ይተኛል እንኳን በእንደዚህ ማላመጣ ከዛ የሻሩክ በጣም ካላየ ተብዬ ሁችኩቾታይ ተርጉሞ ምንድነው ሲለኝ ትንሽ ይለኛል። እኔ ልኪውና ሁችኩቾታይ ትንሽ ይለኛል። ከዛ ምን ብዬ ነው እኔ በጣም ገርሞኝ ግን ያው እድሜም ስለሆነ कुछ होता है क्या करूं हाय कुछ የህንድ ፊልም ነገር ሲነሳ 90ዎቹ ማይረሱ ናቸው። 90ዎቹ ከዛ ለኢትዮጵያ ሙዚቃ የተበረከተበት ዓመተ ምህረት ነው ለኔ የሚገርም። እስከ ዛሬ ድረስ ትልልቆቹን የተኩልን ከነሱ እኩል እንድናረጋቸው ብዙ ሙዚቀኞች ነው። የ90ዎቹ ክለብም ሰሰራ የ90ዎቹ ከምትወደው ከ90ዎቹ የሚጠላ የለም ድምጻዊውም ስለው እሱ ላይ ሳን ግን በጣም ግን እኔ አሁን ዘፈን በዛ ሰዓት ለምሳሌ አሁን እንደዚህ ክበብ ውስጥ ምናምን የምዘፍነው የነበረ ዘፈን እንዳላድምቀኝ ዘፈን እንደበለው ደና ሆኝ እንግዲህ ቸሪያ ሰንብትሺ አምላክ በቀኛው ልሺ ባርባራ ለይን ከፋይን ገላሺ አሳሰበይ መለይትሺ ባዘም ባግርዶሽ እየታየሽኝ አለቅሳለሁኝ ባዘም ባግርዶሽ እየታየሽኝ ተንሰፈሰፍኩኝ ሆኜ የሰው ግማሽ ቀኑ ጎሎብኝን ዋውዬ ያልኩኝ ልሸኝሽ ቆምኩኝ ከሞስንበት ከበደኝ የዘላለሜን መሰለኝ። ይህ ዘፈናውን ትዝ ይለኛል። ዋው የማይረሱ ዘፈኖች። ሌላስ እንደው እዚህ ስቴጅ ላይ የምትጫወታቸው ይባል ነበር ማለት ብዙ ናቸው። አሁን ለማስታወስ ብዙ ናቸው። በዛ ሰዓት የነበሩ ዘፈኖች የነታምራት ደስታ የነሄኖክ አበበ አስቤሽ አላውቅም አንድ ቀን ብዙ በጣም እንደ የተዝናናንበት ምን ያለ የናይንቲስ እኮ በጣም የሚገርም የሴት ሙዚቃ ሞክረህ ታውቃለህ? ወይም ከናይንቲሶች እስቲ በጣም የምወደው የሴት ሙዚቃ ብለህ ለምን እስቲ ማን አለ? በመውደድ ደረጃ የትግስትና ያበባ
እየተቀባበሉ ይዘፈኑ እርጅኛ አብሮ አደገ እርጅኛ አብሮ አደገ የሚገርም ስራ እሱ ትዝ ይለኝ ጥንዶ ነው ከሚዘፍሩት ነይለት እነ ኤርሚያስ ልክ ነኝ አይ ሚኪያስ ነው አረባ ኮደኔ መጣ አዳላለሁ አላልኩ ኤፍሬም እና ዘሪው አሁን እንደውም አላያቸው ማለት ስራ አገር ውስጥ ነው እንደውም ነበረ አቅ ነበር አልበም እየሰራ ነበር ነይልኝ ብስሬ ጋርም አገኘው ነበር እሱ ብስራ ጋረደው ብስሬ በጣም የምናከብር የምንወድ ብስሬ ጋር ትግባባላችሁ በጣም የተተዋወቃችሁ ብስሬን ያወቅኩት ባናቱ የሚባል ቤት ሰራ ደንበል ጋር እንደዚህ ወደ ጋዜቦ እሱ እዛ ይመጣ ነበር ማለት አልበሙ ወጥቶ ምናምን ማለት ነው እዛ ይመጣ ነበር በጓደኞቼ የተዋወቁት ከዛ በጣም ፍሬንድ ሆነን በእርግጠኝነት ያለ ማጋነን ወደ 3 አመት 2 አመት ቀን በቀን ቤቱ ይሄን ነበር እንገናኝ ነበር በጣም መልካም እና በጣም በቃ የሚገርም ሰው ነው ብስሬ በጣም የሚገርመኝ ሰው በቃ ትንሽ ሆኖ ነው እንደ ትንሽ ከትልቁ ጋር እንደ ትልቁ ሆኖ ነውና በጣም ደስ የሚል በዚህ ላይ በቃ ስራዎቹ ምናምን የሚገርሙ ብስሬ ታድለሃል በያለህበት መልካም መሆን ለራስ ነው በጣም ከምጠይቀው ሰው በጣም ጓደኛ ስትል አሁን መጥፎ ባህሪ ምን ሊኖር ይችላል ወይ ሚኪ አሌክስ እንዴት ነው ስትባል አሪፍ ነው ትላለህ ለኔ ክሬዲት ነው የማወራው የምጠይቀው ሰው ሁሉ ስለ ብስሬ መልካም እግዚአብሔር ሰላምን ሁሉ ያብዛል በጣም ደስ ይላል ከብስሬ ጋር ስራ ሰርታችሁ ታውቃለህ እንዴ 2 ዜማ ሰጥቶኛል አጋጣሚ ሆኖ ነው እንጂ ያልወጣው አልበሜ ላይ ሁሉ ነበር 2 ስራ ኔክስትም ሰራው ላይ መውጣት ስለዚህ እንጠብቃለን የብስሬንም ስራው ስለምንሆን ከብስሬ ጋር ከዛ በኋላ በቃ ፍሬንድሺፑ ከነሙያው ቀጠለ ምናምን እኔ በመሃል ያው ለተወሰነ ጊዜ ወደ ውጭ ሀገር ሄጄ ነበር በዛ መሃል ነው ጋፕ የተፈጠረው ከብስሬ እንጂ አሁንም እንዳለ ስለዚህ ብስሬ ቴንኪዩ እያለ ነው በጣም 90s ይገርማል ከመውጣት ራሱ ይከብደኛል እኮ ከ90s አንድ ግን የሴት ዘፈን መርጠህም ቢሆን አይመጣም የለውበት ምን ይሻላል እንግዲህ ያስመጣል 90s ከዚህ በኋላ ይመጣል ወይ የተሻለ ይኖራል እንደዚህ አይነት ስራዎች ሊመጡ ይችላሉ አሌክስ አሁንም እኮ አሉ ያው አሁን የጊዜው ሁኔታ ነው እንጂ አሁንም ጥሩ አልበሞች ጥሩ ስራዎች እኮ እየወጡ ነው ግን አሁን 90s ላይ የተረጋጋ ነገር ነበር ገባው ሁሉ ነገር እጃችን ላይ ሆነ ስልክ ላይ ነው ሁሉም ነገር እና ሁሉም ነገር በማለፍ በእጅና በእንትን ስለሆነ ነው እንጂ አሁን በፊት ቤት ሄደ ካሴት ከፍተህ ምናምን አስባቸው እስቲ ፕሮሰሶቹ ልዩነታቸው አሁን ቴክኖሎጂ እንጂ አሁንም አሉ የ90s አይነት ባባ ያላቸው ምርጥ ስራዎች ቆየን ካየን አንተ ስላለህ አይደል አይ ነው ብዙ ዘፋኞች እላቸዋለሁ የሚሆነው ነገር ይሄኛው በጣም ሁሉም ሰው የራሱ ፍሌቨር ስላለው አይደል ብዙ ኮሜዲያን ቢኖር እኔም ማልመቸው ይሆናል የሆነ የሚመቸው የከለር ቴስት ጉዳይ ቴንክ ዩ እና እንጂ አሁንም አለ ልፈልጌ ነው እንግዲህ ትልቅ የሙዚቃ ሪቮሉሽን ነው ያ ከባድ አይደል ሰውን ጆሮ የሰጠበት ጊዜ አሁን ደግሞ ሰው ለኑሮ ነው ጆሮ የሰጠ ወደ ሸማቾች ይሁን እስቲ መልካሙን ጊዜ ያምጣልን እናንተም ከናንተ የሚጠው ለአድማጭ ያለህን ነገር አውጥቶ መስጠት ነው ምን ይፈልጋልን ብለ ማሰብ ነው ይሄ ደስ ሚኪ ሲሪየስም ነህ ልክ ነኝ አይደለም ወደኔ እንዳትቆጣኝ ስለምን ለተመልካች ሲሪየስም ነህ አሁን አንዳንድ ሰው ከኔ ጋር ብዙ ጊዜ የማይግባባበት ሰው ኮሜዲያን ስለሆንኩ አስቀኝ ከሌሊቱ 6 ሰዓት አንዱ እንዳለኝ ነገርኳል ህይወቴ ለለሚ እኔ አሁን ማለት እላለሁ ብዙ ጊዜ እንደው ቀነኒሳን ብታገኘው ሩጥልኝ ትለዋለህ አትለው ሙያ ነው አይደል እና አንዳንድ ሰው ኮሜዲያን ስትሆን ማሳቀለ ልክ ሙዚቀኛም ስትሆን እያንጎራጎርኩ ሁሉ እንድታወራ የሚፈልጋል አንተ ግን ሲሪየስ ነው በጣም የሚባለው ሚኪ ይሄ ከኪነ ጥበቡ ጋር ከመጣ ከመናምን አለ ይሄ ባህሪ ተፈጥሮ ይሄ ከበፊትም ያለ ወደፊትም የሚቀጥል ግን በዛው ልክ ደግሞ ጨዋታም ደግሞ ያው እንዴ
ሳንጋተራ ሰው እሱ ግን ሲሪየስ ነው ይሄ በቃ የሆነ ምናምን እንትን ልትል ምናምን አይደልም እኔ እናንተ ከተዋወቅን ጀምሮ ስላየው እና ይሄ ኖርማል ባህሪ ነው እንጂ ኪነ ጥበቡ ሲመጣ ምናምን ዝናው ሲመጣ አይደለም አብሮኝ ነበር ኬታ መጣው ከዛ አንፃር ምን ነው ጨዋታን ከማውቀት የማን አድናቂ ነው ከተዋንያን ወይ የሚያስቅ ሰታ ማን ነው እንደ ሸዋፈራው የሚያስለቅሰኝ ሰው የለም በቃ ሸዋፈራው ሸዋ የኛ የትኛው ያዝናል አስቲ አረ ብዙ ማዝናና የለም በጣም የምንወደው የወንዶች ጉዳይ ነው ለምሳሌ በቃ 90 ሳስበውስ እንዴትና ሚከየ አጅሬው ይኸውልህ አምሮ ያ ሌባ ዘር የሆነና ይሄ ቀጫማ መዚህ ቤት እንደዚህ ነው አይደል እንትን በጣም ሸዋ የምንወደው ነው የሸዋ አድናቂ ነው በጣም በአካል ተገናኝታችኋል አግኝቼው አላውቅም አይገርም ሸዋ እየሰማ ሚኪዬን የሚመስል የሚወድ ልጅ አንተን መገናኘት አለባችሁ አግኝተህ አላውቅም ይገርማል እንደዚህ አይነት ነገር በጣም የምወደው ገጣሚ ያለ ያ ገጣሚ ግጥሙን ሁሉ ነኝ በቃል የምለው እሱ በወረቀት ያነበው ነው በቃል የፈጣሪ ነገር ስራ አንድ አመት ከምናምን አብረን ሰራ ያጋጣሚ ነገር ደግሞ አንተ አልተገናኘን አላገኘሁት ስለዚህ ሸዋ አድናቂ ነኝ በለው እሺ አድናቂ ነኝ ኦኬ በጣም ደስ ይላል ውድ ተመልካቾቻችን ይህ አርቲስት ቲቪ ደስ ብሏችሁ የምታዩት 90ዎቹ ፕሮግራም ነው በዛ ላይ በጣም የምንወደው ወጣት ድምጻዊያችን ሚኪ ላላ 4 ነጥብ በሚል አልበም አሁን የ10 አመት ልጁ ለኛ አበርክቶልናል እንወዳለን ይው ስቱዲዮ ድረስ እዚህ ቁጭ ብለን እየኮመኮምን ነው አብሬያችሁ ያለውት ኮሜዲያን አሌክስ ላይ ይቀጥላል ዘና በሉልን ሚኪ በነገራችን ላይ 90ዎቹ ሲነሳ ከ90ዎቹ ብዙ ነገር ተነክቷል አይደል ዘፈን ቅድም ብለናል እኔ የሆነ የ90ዎቹ ለብዙ ሰው ትዝታል የፈለከው ሰው ጋር ደውለን ሁሉ ብንጠይቅ እንዴ እንዳላለም እንትና ምናምን ጌቶ ማይር ሃይማኖት ግን እንደዚህ ነው የሚልክ አንተ ፍቅር ይዞ ያዳመጥከው ዘፈን አለ 90ዎች አይ ፍቅር ይዞኝ ሳይሆን በዚህ አጋጣሚ እንደውም አንድ ነገር ትዝ አለኝ እኔ አንድ ጓደኛ ነበረኝ የምን ጆኒ ይባላል እናም ተሰባስበን ሸበሌን ታስታውሳታለህ ሸበሌ ሆቴል ጋር ሜክሲኮ ክብ የህዝብ ስልክ ነበር የህዝብ ስልክና ያኔ ወክማን ነው በወክማን የአረጋኝ ወራሽን ዘፈን ከፍተን እና እሱ ጓደኛዬ አንድ ሰው ወዶ እሺ ይሄን ታሪክ ማለት 4-5 ሰው ነው ያቺን ልጅ የሚወዳት እና ይሄን ታሪክ ታውቀዋለች ስታየው ተሳከፈለች እየሰማሁ ወክማኑን ክፈተው ይለኛል እሱ ደውሎ ማለት ነው እኔ ከፍቼ እሰጠዋለሁ ያሰማታል ማለት ነው ያፈቀረሻይ አሻግሮ ያይሻል ከዛ ስልኩን ተቀብዬ ሰማ አረባ ከኔ እናቷ ነኝ እናትየው ማለት ነው ላይቭ ነው የምናሰማው ተቀብዬ ሰማ እሱ አይደለችም የምትሰማው እሷ ገና ከትምህርት ቤት አልደረሰችም እናትየው ተቀባረባ ከእናቷ ነኝ ይላል የሚመለከተው ባለ ታሪክ አንተ ግን እኔ በራሴ ማስታወሱ የለም እውነት ጋር የፍቅር ስሜት የፈጠረብህ ዘፈን የለም ያው እሱማ ብዙዎቹ እንደው አንድ ሁለት እንደው እንጥቀስ ይሄን ሳሰማው የሆነ ፍቅር ያዘኝ ፍቅረኛ ያለኝ ይመስለኛል የምንላቸው ዘፈኖች አሉ አሁን ከቴዲ ዘፈኖች ውስጥ አሁን ከልቧ ሰው ተቀይማ ጨክና እሷ አታውቅም ለምን ይሆን በቃኛ አለችኝ ለአይኗ እንኳን የጠላችኝ አሁን እሱ ዘፈን በቃ የሆነ ስሜት አለው ናና አሌክስ ዜማው ይቀር ወይኔ ለካ እየረሳሁት ኧረ ተመልካቾች ይዋካል እንደምንም ብላችሁ ሙዚቃ እንድማር አድርጉ ዘፈን በራሱ ፓወር አለው ኪነ ጥበብ ፓወር አለው ዋናው የዛ ስሜት አድናቂ የዛ ነገር ተገዢ አሁን እንደዚህ ፍቅር ያያዘኝ የሚመስለኝ ባለ ታሪክ የሚመስለኝ ምንም የማይገናኝ ዘፈን አለ ግን እኔ ሁሉ ስገባ ይከፈትልኝ እንደዚህ አይነት ነገሮች እንደዚህ የፈጠሩበት ዘፈኖች አሉ ብዙ ናቸው ማለት በሰዓቱ በወቅቱ ያው ዛሬ ረጅም ዘፈን እኮ ከጊዜ ጋር ነው ከዛ የሚተካውም ነገር ይመጣል አሁን ምን ላይ ክለብ እየተሰራ ነው ክለብ አሁን ጾም ስለሆነ ምናምን ትንሽ እንትን አልኩኝ እንጂ ይሰራል ግድ ነው በሳምንት 3 ቀን እጫወታለሁ
ሲጀምርም ከበድ ካሉ ነው የሚጀምር። እንደው ሊያገኙ አድናቂዎች ቢፈልጉ እንኳን የት ክለብ ጾም ሲፈታ እንግዲህ በአዲስ መልክ አሁን አልበሜን ስላወጣሁኝ ምናምን እንደ አዲስ አሁን ከጾም በኋላ አልበም ሪሊዝ ይኖረኛል። ከሪሊዜ በኋላ የምሰራባቸውን ክለቦች ያሳውቃል። ስለዚህ ውድ ተመልካቾቼ ሚኪ አልበምም ስላው ሲዲ ሪሊዝም ስላለ ከበዓል በኋላ በአዲስ የተለያዩ ቦታዎች ልንገናኝ እንችላለን። ፈጣሪ ያሳካልን። በዚሁ አጋጣሚ አርቲስት ቲቪ 90ዎቹ ለመላው የክርስትናም የእስልምናም እምነት ተከታዮች እንኳን ለአብይ ጾምና ለረመዳን ጾም በሰላም አደረሳችሁ። ጾሙ በሰላም ይፈታላችሁ። መልካም የጸሎት ጊዜ ይሆንላችሁ። እኔም ሚኪም እንመኛለን። እንግዲህ ሚኪ በጣም ደስ የሚል ጊዜ ነው። ወደ መጨረሱ ነውና መውጫ ሙዚቃ ለተመልካቾቻችን ለኔም ጭምር የምወደውም ዘፈን ስለሆነ አንተ መውጫው ሙዚቃ በምን የሚለውን ነገር አስብበት ድረስ። ከዛ በፊት ማመስገን የምትፈልገው በስራ ላይ በህይወት ላይ ካለ መድረኩን። ያው እንግዲህ በህይወት ስትኖር ብዙ አብረውክ የሚመጡ ሰዎች አሉ። በዚህ አጋጣሚ ሁሉንም ቤተሰቦቼን ማመስገን እወዳለሁ። እናቴን፣ አባቴን፣ ሁሉ አክስቶቼን፣ ወዳጅ ዘመዶቼን በጠቅላላ። ከዛ በተረፈ ደግሞ ስራዬ ላይ አብረው የተሳተፉትን ሁሉ አመሰግናለሁ። በዚህ አጋጣሚ ሚኪ አፋን፣ ኤፍሬም ከፍ እና ግሩም ፈቀደን በጣም ላመሰግን እወዳለሁ። እግዚአብሔር ያክብርልኝ እላለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስል ነበረ። አርቲስት ቲቪ 90ዎቹ ነው። ሳምንት ሌላ እንግዳ ይዘንላችሁ እንመጣለን። አብራችሁኝ ስለነበራችሁ ከልብ እናመሰግናለን። ከኔ ጋር እዚህ ጋር ተለያየን። ሙዚቃው ይቀጥላል ከሚኪ ጋር። መልካም ጊዜ ይሁንላችሁ። ሚኪ አክብረን ስለመጣ በኔና በተመልካቾቼ በ90ዎቹ አድናቂዎች ስም ከልብ አመሰግናለሁ። ቆንጆ ናት ሸጋ ዘመናዊ ሽቅርቅር አመለሰናይ ተወዳጅ ሁሉን የሚያስረሳ የመልኳ ነገር አይረሳ። ኧረ በገላጋይ ሰርቶ በፈገግታ በአይኖቿ ሺገዳይ። ዋው ሚኪ